የጾም ሳምንታት የመጀመሪያው ሳምንት ዘወረደ ይባላል። ዘወረደ፣ ሰረቀ፣ መጻ፣ ተወለደ፣ መጣ፣ አረገ፣ ሄደ የሚሉ ቃላት ሰብአዊ ቋንቋዎች ናቸው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን 7 አጽዋማትን ለይታ ስራ ሰርታ ስንጾም ምን ማድረግ እንዳለብን ታስተምረናለች። የመጀመሪያው ሳምንት ምን ነው የሚያሳየው? ገዳመ ቆሮንቶስ ላይ ከዘረጋ ሳያጥፍ ከቆመ ሳያርፍ የጾመው ጌታ የፍጥረታት ፈጣሪ ከዚያ በፊት ወረደ ማለት ነው። ይህንኑ ሀሳብ እንዴት ወደ ህይወት እንቀይረው? ዓለም እይታዋ ምን ጊዜም ፊቷን የምትሰጣቸው እሷን ለመሰሏት ነው። ከእሷ ለተለዩት ጊዜ ምን ጊዜ ማስተብ ያለብን ምስለው ጀርባዋን ነው። ዓለምን ለመምሰል ግዴታ ዓለምን ራስን ከፍ ማድረግ የምናየው ጊዜ የምንመለከተው ነገር ነው። ጾምን ስርዓት በተመለከተ ቤተክርስቲያን የራሷ ስርዓት አላት። ጾም በእኛ በመግቢያውና በመጨረሻው አካባቢ የምናሳያቸው ገጸ ባህሪያት ብዙ ክርስትናዊ መልካችን የሚያሳዩ አይደሉም። እንደ ክርስትና ስንኖር ማድረግ ያለብንን ሁሉ መንግስተ ሰማያትን አስበን ስለ እግዚአብሔር ብለን እንጂ ስለ ስጋዊ ጥቅም ብቻ ብለን እንድናደርጋቸው የምታስተምረን ትምህርት የላትም ቤተክርስቲያን። ጾምን የጠላ ነው ስጋን የወደድ ነው ያስመስልብናል። በመጀመሪያ ደረጃ ጾም ሲገባም ጾም መፍቻም ላይ ቅበላም የምንለውም ላይ በጣም ግርግሮች አሉ። አንዳንዴ የሚጾመውም የማይጾመውም ጭምር ተቀላቅለው ማለት ነው። የማይጾም ሰው ተቅበዝባዥ ነው። ምን አይነት መንፈሳዊ ዝግጅት ይፈልጋል? ራሱን አሳልፎ ከመስጠት የበለጠ ስንፍና የለም። ራስን እንደ መቆጣጠር ያለ ነገር ደግሞ ብልህነት የለም። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በሊቅነቱ ብቻ የምታከብረው ቅዱስ የላትም። ስንት ጊዜ አስቀደስን ግን ስንት ጊዜ ዝም ብለን ተመለስን የሚለው መመለስ መቻል አለበት። ደግሞ የሚጾም ሰው መጀመሪያ ንስሐ ሳይገባ ጾሙን ሊጾም አይገባም። የምግብ ለውጥ ማድረግ ጾም ሊሆን አይችልም። እንዴት ይጾሙ? መጀመሪያ የቤተክርስቲያንን ስርዓት የሚያውቁትን እንኑረው፣ ያላወቅነውን ደግሞ እየኖርን እንወቀው። ልጆቹ እንዲጾሙ እየፈለገ ጾሙን አቋርጦታል። ልጆቹ እንዲቆርቡ እየፈለገ ቁርባኑን አቋርጠውታል። የኦርቶዶክስ ተዋሕዶ ቤተክርስቲያን በሆነ እድሜ ላይ ትተነው በሆነ እድሜ እንድናነሳው የምትፈልገው ስርዓት የላት። ጸጳጦስ ይእቲ እንተ በአማን